ጽናት አባቷ አቶ ግርማ እንደዚህ ቆሞ ብታየው ምን ያህል ትደሰት ነበረ። እሱ ለቆመው እንደዚህ እኔ በጣም ነበር የተደሰትኩት። ጽናት ደግሞ ይሄን ነገር ብታይ በጣም ነበር ደስ የሚላት። ምክንያቱም አባቷ በእግሩ ቆሞ ከሄደ የፈለገውን ነገር ማድረግ ይችላል። አንድ ልጁን ማስተዳደር አይደለም አገርን ማስተዳደር ይችላል። በጣም ጥሩ ሙያ ያለው በጣም ምርጥ ነጋዴ ነው። ይሄን ድርጅቱን ደግሞ በሀቅ ያልወሰዱትን ወይም ደግሞ ያለፉበትን አቶ ተስፋዬ ለመብላት ሲሞላቀቁበት የነበረውን እሱ ቆሞ በጤንነቱ በእግሩ በሁለት እግሩ እየሄደ ያን ድርጅቱን ይመልሳል ብዬ አስባለሁ ማለት ነው። ቤቱ ኦሬዲ ሂዷል፣ በሌላ ሰው ተሽጧል። ግን ደግሞ ድርጅቱን ማዳን አለባቸው ማለት ነው። ጽናት ይሄን ነገር ብታይ በጣም ነበር ደስ የሚለኝ፣ አባቷ እንደዚህ መቆሙን ብታይ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። የእውነት ነው የምላችሁ የጽናት አባቷ እንደዚህ ቆሞ ስላየሁት በጣም ደስ ብሎኛል። መራመድ ባይችልም ግን ደግሞ ከዛ እንትን ከነበረበት ወይንም ደግሞ እግሩ ፓራላይዝ ከሆነበት ድኖ አሁን ላይ ትንሽም ቢሆን መቆም እየጀመደ ነው። አሁን ላይ እግሩ ራሱ በደንብ እየተንቀሳቀሰለት ነው እና በጣም ደስ የሚል ነገር ነው። ግን ደግሞ አቶ ተስፋዬ ይሄን ነገር ማወቃቸው አቶ ተስፋዬ አቶ ግርማ መንቀሳቀስ እየቻለ እንደሆነ እየተሻለው እንደሆነ ካወቁ ከዛችኛይቱ ከናሆሜ ፍቅረኛ ጋር ሆነው ወይ መድኃኒት ሰጥተውት ወይንም ደግሞ የሆነ መርፌ ነገር ወግተውት አሁንም ድጋሚ በሽተኛ እንዳያደርጉት ፈርቻለሁ። ምክንያቱም የጽናት አባት በእግሩ ቆሞ ከሄደ ድርጅቱን እንደሚነጥቃቸው ስለሚያውቁ ማለት ነው። ስለሚያውቁ ምክንያቱም ናሆም ተስፋዬ ማለት ልጁ ነው እንጂ አቶ ተስፋዬ አይደሉም። ስለዚህ በናሆም ስም ያለውን ነገር አስፈርሞት ሊሆን ይችላል በሳቸው ስም ያደረጉት ቢሆንም ግን የውሸትና የተጭበረበረ ነገር ስለሆነ ያንን ድርጅት እንደሚቀማቸው ያውቃሉ ማለት ነው። ስለዚህ በጣም ፈርቻለሁ። ምክንያቱም ከዛችኛይቱ ከራሄል ጋር ራሄል ማለት የናሆም ፍቅረኛ የበፊቷ ማለት ነው። በጣም ጨካኝና አረመኔ ናት። ሰውን እንግደል ከማለትና ሰውን እናጥፋ ከማለት ውጭ ሌላ ነገር የማታስብ ሰይጣን ናት ማለት ነው። ስለዚህ አሁንም አቶ ግርማ የጽናት አባት እየተሻለው እንደሆነና ቆሞ እንደሄደ ድርጅት ውስጥ ሄዶ እሳቸውን እንዲያስፈራራቸው ይሄን ነገር ለሷ ቢነግሯት ራሄል እንግደለው ወይንም ደግሞ መድኃኒት ነገር እንስጠው ድጋሚ በሽተኛ ይሁን ማለቷ የማይቀር ነገር ነው። ይሄ ነገር ደግሞ ለጽናት በጣም ከባድ ነው ብዬ አስባለሁ። ግን እኔ ጥርጣሬ ነው ያልኩት፣ ግን እርግጠኛ ነኝ አቶ ተስፋዬ ይሄንን ነገር መሸነፍ ስለማይፈልጉ ድርጅቱን ማጣት ስለማይፈልጉ የጽናትን አባት የሆነ ነገር ያደርጉታል ብዬ ፈርቻለሁኝ። አይደል እንግዲህ ብቻ አይዶን ነው ምን እንደሚፈጠር አላቅም። በጣም ነው የሚያስፈራው። ከዚህ በኋላ የሚመጣው ነገር በጣም ያስፈራል። የጽናት አባት እየተሻለው ስለሆነ እሱ በጭራሽ መዳን የለበትም ወይ መሞት አለበትም ብለው ሊገሉት ሁላ ይችላሉ ማለት ነው። ምክንያቱም አንደኛ ጽናትን ከናሆም ጋር ለመለያየት ጉድጓድ እየቆፈሩ ነው። ድጋሚ አሁን ደግሞ የጽናት አባት ከተሻለው ለሁለት እንደማይችሏቸው ያውቃሉ ማለት ነውና ሌላ ከባድ ችግር ያመጣሉ ወይንም ደግሞ ያመጡባቸዋል ብዬ ፈርቻለሁ። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት አስቀምጡልኝ። እኔ የእውነት በጣም ነው የፈራሁት ሌላ ነገር እንዳያደርጉት የጽናትን አባት ማለት ነው። በጣም ከባድ ሰው ናቸው።